ኬያ እንግዲህ በቅርቡ ከኬኖካ ፍቅር ይዟት ፍቅር እያለች ስትጫወት ባልያሰበችው ባልጠበቀችው በጓደኛዋ በኪያ በኤደን ምክንያት ፍቅሯን አጥተዋለች። ሆኖም ግን አፏ ላይ አልወድም አልፈልግህም ትበለው እንጂ ውስጧ ግን በደንብ እንደምታፈቅረውና እንደምትወደው እያሳበቀባት ነው። በሌላ በኩል ደግሞ ወይዘሮ ሀረግም አልተቀበለችላትም። በዚህ መሀል ኪያዬ ደግሞ ሙሉ በሙሉ ፍቅር ውስጥ ገብታለች ማለት ነው። በነገራችን ላይ ፍቅር የሚባለው ነገር ወደን ፈቅደን የምናደርገው ደግሞ በቃን የምንለው ነገር አይደለም። የሆነ በቃ ውስጣችን ከገባ ማስወጣት ይከባድ ነው። ደግሞ ታና ፍቅር ደግሞ ወደ ውስጣችን እናስገባ የውሻሸት ብንለውም የማይሆን ነገር ነው። እንግዲህ ኪያዬ በአሁኑ ሰዓት እንግዲህ ፍቅር ውስጧ ገብቶባታል። በሀሳብ ጭልጥ ብላለች። ኤደን ትመጣና ምንድነው ምናምን ስትላት በቃ ያኔ ለመደበቅ ሙከራ ብታደርግም የተወለድንበት ቀን ቢለያይም እኮ እያንዳንዱን ነገር ምንና ምን እንትንሆን እንተዋወቃለን። ስለዚህ ያስደበረሽን ነገር ንገሪ በማለት ጥያቄ ታቀርባላታለች። ካቀፈቻት በኋላ እንግዲህ ማደግ የሚባል ነገር መጥፎ ነገር ነው ወይ ማሰብ መጨነቅ ምናምን ትላለች። እንደዚህ አትበይ፣ ይህንንም ያላዩት አሉ። ተነጋግረን መፍታት አለብን እንጂ ፈጽሞ እንደዚህ ማለት አይገባም በማለት ኤደንም ለማረጋጋት ትሞክራለች። እንግዲህ ከዚህ በኋላ ኪያዬም ትንሽ ደስታ አገኘው ተደሰኩ ስለው በድንገት ደስታዬ ወደ ሀዘን ይቀየርብኛል አለ አይደለ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለምታረጉልኝ በድጋሚ አመሰግናለሁ። ይሄን ያህል እንደዚህ ልትይ የቻልሽው ምን ተፈጥሮ ነው ምንድነው ብላ ኤደን ጥያቄ ታቀርብላታለች። ኪያዬም እንግዲህ ምን ባክሽ ሄኖክ የኛ ነገር ይለይለት ብሎኛል። በቃ እስከዛሬ እንግዲህ አስባችሁታን ከላይ ነበር እንዳልኳችሁ። አሁን ቁርጥ ብሎ ሲመጣ ግን ከበዳት። በነገራችን ላይ ከባድ ነው ውሳኔው እና የኛ ነገር ይለይለት ብሎኛል ስትላት ኤደንም እንዴት ነው ይለይለት ማለት እንለያይ ማለት ነው ወይ ብላ ኤደን ታቀርብላታለች። በእርግጥ የኔን እንትን ነው የሚጠብቀው። በቃ የኔን ውሳኔ ነው እየጠበቀ ያለው። ለመጨረስ እሱ ጨርሶ ዝግጅቱን የጨረሰ ይመስለኛል። የኔን ብቻ ነው እየጠበቀኝ ያለው በማለት እንግዲህ ኪያዬም ተረድተዋል። ቆይ እስቲ አስረጅኝ፣ አልገባኝም፣ ለምን እንለያይ አለሽ? አስረጅኝ አልገባኝም ስትላት እሱ እንላይ ሳይሆን ወይም ፍቅረኛሞች እንሁን ወይም ደግሞ እንላይ ነው ያለኝ። በቃ ወይንም ፍቅረኛ ሆነን እንቀጥል ወይንም ውሳኔ እንወስን። አልለማመጥሽም አለኝ። ከዚህ በኋላ አልለማመጥሽም፣ ውሳኔሽን አስታውቂኝ ብሎ አለኝ ትላለች። እውነቱን እኮ ነው። ግን ኪያ ማርም ሲበዛ ይመራል። እናንተ ደግሞ ፍቅራችሁ ጠባችሁ ይበዛል። እናሳ እኔ ነኝ ነገሮቹን እንደዚህ እንዲሆን ያደረኩት እኔ ነኝ ወይ? ደግሞ ያ ኤርሚያስ ነው ነገሮቹ እንዲሆኑ ያደረገው ያ ኤርሚያስ ነው ትላለች። ኤርሚያስ ማለት ጢጢ ነው፣ የኤደን አጋች። አሁን ደግሞ የኤደን ፍቅረኛ ሆኖ የመጣው እንዴ። ኤርሚያስ ማለት አቤል ነው አይደል? ደግሞ እሱ እንዴት መሀላችሁ ገባ አለች ኤደን። ተደነገጠች። ይኸውልሽ ስለሱ እንዴትሽ ፍቅረኛሽ እንደሆነ እንዴትስ እዚህ ቤት እንደገባ በሌላ ጊዜ በሰፊው እናወራለን፣ በደንብ እናወራለን። እሺ እናወራለን። መጀመሪያ ስላንቺና ስለ ሄኖክ ምን ልታደርጊ አሰብሽ? ምንስ ልትወስኒ አሰብሽ? ትላታለች። ኪያዬም አላቀብሽ ምን አለሽ ትላለች። ኤደንዬ በጣም ያስፈልግሻል። እሱን ታጣሽ ትሰብሰብ ልቤ፣ እሱን ታጣሽ ትሰበር ያለሽ። አይሚሮ ደግሞ ብዙ አላማ አለሽ አለኝ ትላለች። እንግዲህ ልብ የዋህ ነው፣ ጭንቅላት ቀመርተኛ ነው። ልብ የዋህ ስለሆነ እስከዛሬ ጭንቅላትሽ የሚልሽን ስትከተይና ስትኖሪው ኖረሻል። አሁን እስቲ ጭንቅላትሽን ትተሽ ልብሽን አዳምጪው
የልብሽን ሞክሪው ትላታል። ይሄን ስትላት ኪያም ብሰበር እጠገን ይመስልሻል ወይ ትላታለች። እንዴ ኪያ ጥሩን አስቢ፣ ጥፉን አታስቢ። እስከዛሬ የኖራችሁትን ጥሩን ነገር አስቢ እንጂ ክፉን አታስቢ። እንደውም ልክ ነሽ፣ እንደዚህ ሆነ ራሱ ደስተኛ አይደለንም። ስለዚህ ነግረዋለሁ፣ በቃ እንደውም እውነቱን እነግረዋለሁ አለች። ኤደንም እንግዲህ ልብሽ አለሽን ሂጂና ንገሪው አለቻት። እሺ በቃ በሰከንድ ውስጥ ተለቀየረች። እንግዲህ ለውስጧ ፍቅር እንዳለ ያስታውቅባት ነበረ። በቃ ሄጄ ልንገረው ይቅናሽ በይ በማለት ኤደንን ስማ ወደ ሄኖክ ትሮጣት። እንግዲህ ኪያዬ ፍቅሯ አገርሽቶባት ከውስጧ ያልወጣው ሄኖክ አውጥታ አውርዳ እነግረዋለሁ የፈለገው ነገር ይሁን በማለት በራ ወደ ብሩኬ ጋር ስትሄድ የሚያሳዝነው ነገር በአሁኑ ሰዓት እንግዲህ ብሩክ ሌላ ጠብሷል። ያሳዝናል። ውይ እናንተ ላይክ ሰብስክራይብ ማድረግ አትርሱ ማለት ነው። ሰምታችኋል። እንግዲህ በጧቱ ሄኖክ ያለ ወትሮ በጧቱ ወደ ስራ ከገባ በኋላ አዲስ ጠበሳት ልጅ ጋር ደውሎ እያወራ ሀና ትደርስበታለች። ከኋላ ሆና እያንዳንዱን ነገር ሀና እያዳመጠች ነበረ። ዞር ብሎ ሲያይ ሀና ከኋላው ሲያት በቃ አሁን ስራ መጥቶብኛል በኋላ እደውልልሻለሁ በማለት ስልኩን ይዘጋና ሀና ግን የጓደኛ ጥግ ማለት ሀና ነች። ፊቷ ተከሰከሰ። በቃ ፊቷ ያ የሚያምርና ያ ወርቅ የመሰለ ፊቷ ቀይር ነው ያለው። በሰከንድ ውስጥ ተቀያየረችና ሀና መተሻል ወይ ሲላት አው መጥቻለሁ። ምን እያደረክ ነው ያለችው። በቃ እንደራሷ ማለት ነው። ምን እያደረክ ነው ስትለው ያው በስራ ስላለኝ ስራ ነበረኝ ያን ስራ ለመስራት በጧት መጥቼ ነው ይላታል። እያልኩ ያለውን ነገር እንዳልገባው አትሁን ያልኩ ያለሁት ነገር ሌላ ነው። ምን እያደረክ ነው ያለችው። በቃ ሀና በዚህም ሊበቃት አልቻለም። ጠጋለችና እያወራ ያለውን ነገር ሳይገባ ቀርቶ አይደለም ተማስጋ ነው የምታወራው ምንድንስ ነው የምታወራው አለችው። ጎተተችና ሄኖክም እንግዲህ ቆመና ሀና በማያገባሽ ነገር ባትገቢ የተሻለ ነገር ነው። በማያገባሽ አትግቢ ሀና፣ አርበሽ ተቀመጭ። በማያገባሽ ነገር አትግቢ፣ በኋላ ትጎጃለሽ፣ አንቺ ራስሽ ትጎጃለሽ። ስለዚህ በማያገባሽ አትግቢ ሲላት ላሰና ያደረገችው በጥፊ አንድ ጊዜ ላሰችው በጥፊ ስትልሰው ሀና ምንድን እያደረግሽ ነው? ምን እያደረግሽ ነው አላት። በቃ አበድ ባያብድ ነበር የሚገርመው። መስበርሽን እያለፍሽ ነው ሲላት ሄኖክ እያደረክ ያለው ነገር በጣም የሚያስጠላና የሚዘጋ ነው። እኔ ላንተ ብዬ ኪያን ምን እንዳደርኳት ምን እንድታደርግ ያላደረኳት ነገር የለኝም። ላንተ ግን አንተ በጣም ዝቅ እያልክ ነው። ዝቅ አልክብኝ አለችው። ተናደደችበት። በቃ በጣም ተናደደችበት። ሄኖክ ሁሉም ቤተሰቦቿ በሙሉ እንደ ውሻ ሲረግጡኝና ሲደበድቡኝ ነበር። አሁን ግን ትል እንግዲህ ሀንቾዬም አሁን ግን ምን እኔ በዛም ሰዓት ከጎንህ ነበርኩ። አሁን ምን ተገኘ? ወይ ፍቅር ማለት ላንተ ጨዋታ ነው ወይ? ፍቅር ላንተ ጨዋታ ነው ወይ? ቃቃ ነው ወይ? አለ እንግዲህ ታርም ያለው ትቼዋለሁ። ሁልጊዜ ልጅነት የለም። ነፍስ አውቄያለሁ። ትናንት ስህተቶችን ዛሬ አልደግማቸውም። ሁሉም ሰው ትናንት ይሳሳታል፣ ዛሬ ላይ ትቷል በማለት ከዚህ በፊት ለኪራም ነግሮን ነበር። ኪራ እህቴን አንድ ነገር ብታደርጋት አንተ ብሎት ነበረ። አላረግም ተምሬያለሁ። በቃ አንተም እኮ ትናንት እንደዚህ ነበርክ። ዛሬ ላይ ሁሉም ሰው እንደሚኖረው ሁሉም ሰው እንደሚያደርገው ትናንትና ነበር፣ ዛሬ ግን አይደለም በማለት ብሎት ነበረ። እንዳለውም እንግዲህ ዛሬ በደቂቃ እንግዲህ አሁን ተውስጧ ሳታወጣው በስነ ስርዓት ተውስጧ ሳታወጣው በቃ ቀየራት። በአንድ ጊዜ ሲቀይራት ፍቅር ላንተ ቃቃ ጫወታ ነው ወይ ነው ያለችው። በቃ ህይወት እንደዚህ ናት።
በቃ ከሷ ጋር ተጣብቄ እንድኖር ነው እንደ ፍላጎትሽ አለ። ተጣብቄ እንድኖር ነው ወይ ፍላጎት? ሀዳ ለምን በግልጽ አነግራትም? ያው እንደማፈልጋት ለምን በግልጽ አነግራትም አለች። ለምን ሄኖክም እሷ በንግግር ሳይሆን በተግባር ነው የምታምነው። በንግግር አታምንም፣ የምታምነው በተግባር ነው። በንግግር አይደለም በስራ ነው የምታምነው። ሰርቻ አሳያታለሁ ይላታል። ኤውልክ ሄኖክ ኪያን ብትጎዳት የመጨረሻ ነው የምንጣለው። አታስቢ፣ እሷ ጠንካራ ልጅ ናት። ኤውልሽ ደግሞ የማንም ጣልቃ ገብነት አያስፈልግም። ሄኖክ እማላቅህ ሊሆንክ ለካ እንደዚህ ነህ፣ እንዴ ለካ አንተ አልተቀየርክም፣ ለካ እዛው ቦታ ነህ ትለዋለች። ኤውልሽ ታከብርሽ እና ክብር ትሰጥሽ፣ ታልገባሽ ዝቅ ታደርግሽ ይገባሻል። ተኔ ጋር አትሳፈጪ። ሄኖክ ማን እንደሆነ አታውቂውም አላት። እንግዲህ በጣም የሚያሳዝን የምታሳፍር ሰው ነህ። እኔ ለኪያ ሁሉንም ነገር እነግራታለሁ ትለዋለች። ከሰማችሽ ንገሪያት፣ ከሰማችሽ ሄደሽ እንግዲህ ሀናም ትደነግጥና እውነት ይሄ ነገር በእውነት ነው ወይ ባይኔ ነው ወይ ያየሁት? እኔ እኮ ማመን አቃተኝ። እውነት ነው ወይ ስትል አዎ ባይንሽ ነው ያየሽው፣ እውነት ነው። ግን ማውራትሽና አፍሽን ተመክፈትሽ በፊት አስቢበት፣ ኪያ ምን እንደምትሆን አስቢበት በማለት እንግዲህ እንደነዝ ብሏት ገፍትሯት ትቷት እንግዲህ ጢጢ ዛሬ ወደ ኤደን ጋር ይሄድና ኤደን ስታየው ትደነግጣለች። ምንድነው የሆንሽው? ምንድነው የሆናችሁት? ቆይ እስቲ የሆናችሁትን ነገር ለምን አታስረጅኝም? ስልክ ማታነሽልኝም? አሁንም በትክክል እያወራሽኝ አይደለም? ምንድነው የሆናችሁት ይላታል። ምንም አልሆንኩኝ፣ ለምን አተውንም? እኛ ምንም አልሆንንም፣ ለምን አተወኝም? ተወይ በቃ ሰላሜን አትንሳኝ ስትለው፣ ቆይ ምን አድርጌሽ ነው ሰላምሽን የነሳውሽ? ምን አድርጌሽ ነው? ቆይች እስኪ የምትባል ምን አድርጋ ነው እንደዚህ የምታሰቃየኝ? ምን አድርጋ ነው እንደዚህ የምታሰቃየኝ ይላታል። ቆይ እኔ እንደውም የተውኳት እኮ ላንቺ ብዬ ነው የተውኳት ላንቺ ብዬ ነው እንጂ አለቃትም ነበር ሲላት፣ እና ምን ልታደርጋት ነው አንተ? ያመሃል እንዴ? ያመሃል ወይ? ምን ልታደርጋት ያመሃል? ቢያመኝማ ኖሮ በአደባባይ ቆማት ትሰድበኝ ዝም አልላትም ነበረ። ቆይ አንቺ ምን ነግርሻት ነው አለ እንግዲህ። ቆይ አንቺ ምን አውርተሻት ነው? ምንስ ነግርሻት ነው? እሷን እንዳትናገራት ከእሷ ላይ እጅህንም አይንህንም ማንሳ፣ መጥፎ ነገር ፈጽሞ እሷን እንዳትናገራት ትለዋለች። አንቺ ስለኔ የነገረሽ ሰው አለ ወይ? አንቺ መሆንሽ ነው ስለኔ የነገረሽ ሰው አለ ወይ ሲላት፣ እኔ ስላንተ ማን ይነግረኛል? እኔ ብቻ እኮ ነኝ የማውቀው፣ ሌላ ሰው የሚያውቅህ አለ ወይ? ስላንተ ሌላ ሰው ማን ሊነግረኝ ይችላል? እማቅህ እኮ እኔ ብቻ። ምናልባት ቅዱስ ሊነግርሽ ይችላል፣ ቅዱስ ነግሮሽ ይሆናል። ግን ከቅዱስ በላይ በጭካኔ አንቺ ራስሽ ታውቂያለሽ። አሁን ላይ ግን እኔ ተለውጫለሁ ይላል። ቅዱስ ከሱ ጋር ምን አገናኛችሁ ትለዋለች። የሆነ ጊዜ አንድ ሰፈር ነበር፣ ትንሽ ተጋጭተን ነበር። አሁን ላይ ግን ሁሉንም ነገር እርግፍ አድርጌ ትቼዋለሁኝ። እንግዲህ ይሄን እንድትሰማ ጸጥ ትለዋለች። ምንድነው ዝም አትበይ፣ ግልጹን ንገሪኝ ይላታል። አይ ምንም አይደለም፣ ግን ከዚህ በላይ ግንኙነታችን ይቀጥል አይመስለኝም ትትለው፣ ማለት እንዲህ ባጭሩ የሚገነጠልና ባጭሩ የሚያበቃ ግንኙነት ነው ወይ ግንኙነታችን? እና እንደ አለት የጠበቀ መስሎ ነበር ወይ እንዴ? እንደውም እኮ አጋቸም እኮ ነበርክ ስትለው፣ አውቃለሁ እሱ ማስታወስ አልነበረብሽም፣ ግን ደግሞ ያለ ምክንያት እሱ ልታስታውሽው አልቻልሽም፣ የሆነ ምክንያት አለሽ ይላታል። በሌላ በሰፊው እናወራዋለን፣ እኔ አሁን እቸኩላለሁ ትለዋለች። እሱም ደግሞ እንግዲህ ነገር ሲያድር አልወድም፣ እዙ ባለንበት ነው የምንፈታው በማለት መልስ ይሰጣታል። እኔ አሁን ማውራት አልፈልግም፣ ቀጣይ ስመጣ ግን በዚህ መልኩ እንዳታነጋግርኝ። ምን ልታረገኝ ነው? ልትመታኝ ነው? ልታግት ሄዳል? ላንቺ ስል ተረጋግቻለሁ፣ ግን በቀጣይ አይ ካልሽኝ በግድ እንድታወሪ በግድ ምንም እንድታደርጊ ነው ማደርግሽ
እያለ ያስፈራራታል። ልታግተኝ ነው ወይ? አላግትሽም፣ ግን ደግሞ በግድ እንድታወሪኝ አረግሻለሁ። ከዚህ በኋላ ፍሪኝ አላት። በቃ